እንቆምና እግዚአብሔርን ቃል እናነባለን። ጸልየን ወደ እግዚአብሔር ቃል እንሄዳለን። ሁለተኛ ቆሮንቶስ ምዕራፍ 11 ከአንድ ጀምሮ ያለውን እናያለን ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 11 ከአንድ ላንብቦሽ። ጉባኤው ከኔ ጋር እኩል ቢያነብ ደስ ይለኛል። ያወጣ ሰው ማለት ነው። አጭር ስለሆነ 1 2 3 ብዬ ቆጥራለሁ። ከዛ እንጀምራለን። 1 2 3 በጥቂቱ ሞኝነት ብትታገሱኝ መልካም ይሆን ነበር። ቢሆንም በእርግጥ ታገሱኝ፣ በእግዚአብሔር ቅናት ቀናላችኋለሁና። እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁ። ነገር ግን እባቡ በተንኮል ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ። የሚመጣው ያልሰበክነው ሌላ ኢየሱስ ቢሰብ ወይም ያላገኛችሁት ልዩ መንፈስ ወይም ያልተቀበላችሁት ልዩ ወንጌል ብታገኙ በመልካም ትታገሳላችሁ ይላል። የመልእክቴ ሐሳብ ወይ ደግሞ የመልእክቴ ርዕስ ሐሳባችሁ እንዳይበላሽ ተጠበቁ የሚል ነው። ታውቃላችሁ ሁላችንም አካላዊ ጤንነታችን እንዳይታመም የምንበላውን እንመርጣለን፣ ስፖርት እንሰራለን። ብቻ ለአካላዊ ጤንነታችን ሁሉም ሰው ሲጸልይ ራሱ ጤና ባርክልኝ፣ ጤናዬን ጠብቅልኝ ብሎ ነው የሚጸልየው እና በጣም እንጨነቃለን ለአካላዊ ጤንነታችን። ልክ ነን። ብዙ ነገር እናደርጋለን። ስፖርት ቤት፣ ጂም ቤት እንገባለን። አመጋገባችን እናስተካክላለን። መደረግ ያለበትን ነገር አንዳንድ ሚዲያ እንሰማለን። ይሄን ብታረጉ ይሄ ፕሮቲን አለው ምናምን የሚሉ ነገሮችን በደንብ ነው የምንጠነቀቀው። ነገር ግን በዛው ልክ ታውቃላችሁ ለሐሳቦቻችን ለአይምሮቻችን ብዙ ጥንቃቄ የምናደርግ ሰዎች አይደለን። መጽሐፍ ቅዱስ በምሳሌ ምዕራፍ 4 ቁጥር 23 ላይ ልብን ጠብቅ ይላል፣ የህይወት መውጫ ነች ይላል። ስለዚህ ኃላፊነት ያለብን ሰዎች ነን ማለት ነው። ስለዚህ ወደ ውስጥ በደንብ ስገባ በደንብ ስለዚህ ጉዳይ በደንብ እየተነጋገርን እንመጣለን። ዝም ብዬ ከመግቢያው ልጀምርና ስለዚህ ስለ ሐሳብ ጉዳይ በደንብ እናወራለን። ስለዚህ በልባችሁ ውስጥ እንዲቀረጽ እፈልጋለሁ። ሐሳባችሁ እንዳይበላሽ ጠብቁ። እስኪ አጠገባችሁ ላለው ሰው እንደዚህ ሐሳብን እንዳይበላሽ ጠብቀው በል። ተባረኩልኝ። አሁን ያነበብኩላችሁ ቆሮንቶስ ላይ ነው የሚገኘው። የቆሮንቶስ ቤተክርስቲያን ጳውሎስ ነው የመሰረታት። እንደምታውቁት ጳውሎስ ሐዋርያት ሥራ ምዕራፍ 18 ላይ አቂላና ጵርስቅላ ቤት ሆኖ ድንኳን እየሰፋ የተከላት ቤተክርስቲያን ነች የቆሮንቶስ ቤተክርስቲያን። ቆሮንቶስ ምዕራፍ የመጀመሪያው ቆሮንቶስ ላይ ስታዩ በተለያየ ሁኔታ የሐሰት ትምህርት የገባበት እርስ በርስ መከፋፈል የነበረበት ህዝቡ በጣም መንፈሳዊ ነገሩ ማለት ይሄ ጸጋ ስጦታው በጣም የሚገለጥበት ግን ደግሞ ርብሽብሽ ያለች ቤተክርስቲያን ነበረች። ስለዚህ ጳውሎስ ያንን ለማስተካከል ሲጽፍ ትመለከቱታላችሁ። አሁን ሁለተኛ ቆሮንቶስ ላይ ደግሞ ከዛ የተለየ ነው። ምንድነው የተለየው ካላችሁ ጳውሎስ ሐሰተኛ ሐዋርያ ነው ወይ ደግሞ የሐዋርያነት ስልጣን የለውም የሚሉ የሐሰት ሐዋርያት በዛች ቤተክርስቲያን ሰርገው ገብቷል። ስለዚህ ጳውሎስን የማጣጣል ጳውሎስን ዝቅ የማድረግ ጳውሎስ እሱ ሐዋርያ አይደለም እንደውም ስልጣን የለውም የሚል አስተምሮ በዛች ቤተክርስቲያን ውስጥ በኃይል የገባበት የሰረገበት ሁኔታ ነው። ምክንያት ነበራቸው። ጳውሎስ አንድ ጊዜ ሁለት ጊዜ እመጣለሁ ብሎ ቀርቷል። የቀራበትን ምክንያት እዛው ቆሮንቶስ ላይ በጣም ይተነትናል ስታገኙት። እርሱ ቃላባይ ነው ይመጣለሁ እያለ ይቀራል እያሉ የሐሰት ወሬ ይነዙበት ነበር። ከዛ ለችግረኞች ደግሞ ብር ሰብስቦ ነበር ጳውሎስ። ያ የሰበሰበውን ብር ለራሱ ወስዷል የሚል አመለካከት ይዘው በዛች ቤተክርስቲያን ላይ ጳውሎስን በጣም ይወነጅሉበት ነበር። ስለዚህ ጳውሎስ ሁለተኛ ቆሮንቶስ በሙሉ ሄዳችሁ ስታነቡ አብዛኛው መከላከል የሚያደርገው ስለራሱ ነው። ስለራሱ ዲፌንድ የሚያደርግበት ሁኔታ ታያላችሁ። አሁን ያነበብኩላችሁ ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 1 እስከ 4 ያለው ጳውሎስ ሁለት ነገር በደንብ ያነሳል። ከናንተ ጋር በደንብ እናያለን። እነዚህ ሁለት ነገሮች ማለት በጣም ለህይወታችን የሚጠቅሙ ነጋችንን በትክክል እንድንመራ አይምሮአችንን ከተበላሽ አስተሳሰብ ጠብቀን እግዚአብሔር የሚወደው ጋር እንድንደርስ የሚያደርጉ ነገሮችን ጳውሎስ ያነሳል። ሲጀምር ግን ጳውሎስ 11 ላይ ቁጥር 1 ላይ እንደዚህ ብሎ ነው የሚጀምረው። አሁን እንዳነበብነው በጥቂት ሞኝነት ብትታገሱኝ መልካም ይሆን ነበር፣ ቢሆንም በእርግጥ ታገሱኝ ይላል። ይህን ክፍል ሳጠና በጣም ነው የገረመኝ። ጳውሎስ ታገሱኝ የሚለው ስለራሱ ሊያወራ። ጳውሎስ በባህሪው ስለራሱ ማውራት የማይወድ ሰው። እዛው ቆሮንቶስ ላይ ወደ 12 አካባቢ ስትሄዱ እኛ ራሳችንን አንሰብክም ክርስቶስን ነው የምንሰብከው ይላል።
ስለራሱ ማውራት የማይወድ ሰው ነው ጳውሎስ ማለት። ስለዚህ ሞኝ ልሁንባችሁ ነው ዛሬ እንደ ሞኝ ቁጠሩኝ በቃ ስለራሴ ላውራ ስለራሴ ልናገር በቃ እንደ ሞኝ ሰው ቁጠሩኛ ታገሱኝ ብሎ በጣም ብዙ ቦታዎች ላይ ስለራሱ ሲያወራ ታገኙታላችሁ ማለት ጳውሎስ እንደነገርካችሁ ስለራሱ ማውራት የማይወድ ስለራሱ መናገር የማይወድ ሰው ነው። ትዝ ካላችሁ እንደውም አራተኛ ሰማይ ደርሶ የመጣ ሰው ነው ጳውሎስ። በመንፈሲው በስጋ እንደሆነ አይገልጥም። ግን በጣም የገረመኝ 12:2 ላይ ምን እንደሚታቃላችሁ ከ14 ዓመት በፊት አራተኛ ሰማይ ደርሶ ስለመጣ አንድ ሰው አውቃለሁ ይላል። እኔ እየሰራው ወይኔ ፍሪዘር አንተ አራተኛ ሰማይ ደርሰህ ብትመጣ እንዴት እንደምታወራ አስባችኋል? በየሳምንቱ የመጣው ነበር ማዝጋጁ። እኔን አታውቂኝም እያንዳንድሽ አራተኛ ሰማይ ደርሼ የመጣው ነው። እዛ መንፈሴ ነገር ያየው ብዬ እንዳለ ሚዲያውን ምናምን መቆጣጠር ነው። ጳውሎስ ግን ራሱን ሸፋፍኖ የሚያወራው አንድ ሰው ነው ማያውቃለው አራተኛ ሰማይ ደርሶ የመጣ ብሎ ሸፍኖ ነው የሚያወራው። እርሱ ደስ የሚለው ስለ ክርስቶስ ማውራት። እስቲ ስለ ክርስቶስ ማውራት ደስ ይለኛል የሚል አሜን ይበል። ድገሙና አሜን በሉ። በቃ ራቡ ጥማቱ ስለ ክርስቶስ ማውራት እና ሸፋፍኖ ምናምን ነው። ታገሱኝ ባካችሁ በቃ ጥቂት ታገሱኝ ዛሬ በቃ ፍቀዱልኝ ስለራሴ ላውራ ብሎ ነው የሚናገረው። እንደ ዘንድሮ አገልጋይ አይደል። ስለራሱ የሚተርክ አይደል። ስለራሱ ጀብ ስለራሱ ነገር የሚተርክ ሰው አይደለም ጳውሎስ። ራሱን ድብቅ አድርጎ የሚያወራ እግዚአብሔር እንደዚህ አይነት መንፈስ በቤተ ክርስቲያን ላይ ያብዛ። አሁን ግን አስገዳጅ ሁኔታ ተፈጠረ። ጳውሎስ ስለራሱ እንዲያወራ ግድ ሆነበት። አንዳንድ ጊዜ ስለራሳችሁ እንድትናገሩ ግድ የሚያረጋችሁ ነገር ግድ ሆነበት። በቃ አስገዳጅ ሁኔታ ተፈጠረ። ለምን? ስሙን እያጠፉት ነው። እርሱ እንዲህ ነው እያሉ ነው። ደካማ ነው። እንደውም በጣም ክሳቸው በጣም የሚገርማችሁ ነገር ሐዋርያ አይደለም የሚሉበት ክስ ገንዘብ አይቀበልም በደሞዝ ስለማይሰራ ሐዋርያ አይደለም ነው አንዱ ክሳቸው። ደሞዝ አይቀበልም በነፃ ነው የሚሰራው። ስለዚህ የሰውዬ ሐዋርያ ቢሆን ደሞዝ ይቀበል። ምክንያቱም እነሱ በጣም ገንዘብ ወዳጆች ናቸው። ያነፈንፋሉ፣ የንግግር ችሎታ አላቸው። እርሱ ደግሞ ሲያሙት ምን ይላሉ? በንግግር ደካማ ነው ብለው እርሱን ከዛች ከመሰረታት ከተከላት ቤተክርስቲያን ወደ ውጪ ለማውጣት ሲታገሉ ታያላችሁ። ስለዚህ ጳውሎስ ግድ አለ። ለዚህ ነው ታገሱኝ በቃ ጥቂት እንደ ሞኝ ቁጠሩኝና ስለራሴ ላውራ ብሎ ሲናገር ታያታላችሁ። እና ሁለተኛ ቆሮንቶስን በደንብ ስታጠኑ ሄዳችሁ የምታገኙት ነገር ጳውሎስ አብዛኛውን በሌሎች ክፍል ያልተናገራቸውን ስለራሱ የተናገራቸው በጣም ብዙ ነገሮች ታገኛላችሁ። በጣም ብዙ ነገሮች የተናገረው ጳውሎስ ሁለተኛ ቆሮንቶስ ውስጥ ነው ማለት። ይሄንን በእያንዳንዱ ምዕራፍ ታገኛላችሁ። ይሄን ካለ ታገሱኝ ካለ በኋላ ቅድም እንደነገርኳችሁ ጳውሎስ ሁለት ነገር ለዛች ቤተክርስቲያን ያነሳል። አንደኛው በእግዚአብሔር ቅናት እቀናላችኋለሁ ይላል። ከዛ ደግሞ ስጋቱን ያንጸባርቃል። ሁለት ነገር ነው። እኔ ሁለቱን ነው በደንብ አንስተን ቶሎ ለመጨረስ እንሞክር። አንደኛው በእግዚአብሔር ቅናት እቀናላችኋለሁ ይላል እና የጳውሎስ ቅናት አሉታዊ ቅናት አለ። ቅናት ሁለት ነው ታውቃላችሁ። አዎንታዊ ያለ አሉታዊ። አንዳንድ ሰው ሲሳካላችሁ አይወድም ይቀናል፣ አሉታዊ። አንዳንድ ሰው ደግሞ እንዲሳካላችሁ ይቀናላችኋል፣ አዎንታዊ። ይለያያል። ቅናት በሁለት መልክ አለው ማለት ነው። ጳውሎስ ምን ይላል? እኔ እንደ እግዚአብሔር ቅናት እቀናላችኋለሁ ብሎ ይናገራል። ምንድነው የእግዚአብሔር ቅናት ብዬ መጽሐፍ ቅዱስን ለማየት በደንብ ሞከርኩኝ ፈለግኩኝ ማለት። እቀናላችኋለሁ ብቻ አይደለም ያለው፣ እንደ እግዚአብሔር ቅናት እቀናላችኋለሁ፣ በእግዚአብሔር ቅናት እቀናላችኋለሁ። እና አንድ ጽሑፍ ላይ ምን እንዳገኘው ታውቃላችሁ? እግዚአብሔር ሕዝቡን ፍጹም በሆነ ፍቅር ስለሚወድ ልባቸው ወደ ሌላ ባዕድ አምላክ ወይ ደግሞ አምልኮ ሲያዘነብል ይቀናል። ለምን? ሕዝቡን በፍጹም ፍቅሩ ነው የሚወደው። ልክ አንድ ባል ሚስቱ ወይ ደግሞ ሁለት እጮኛ የሆኑ ሰዎች ወደ ሌላ ሲያዘነብል እንደሚቀናው ሕዝቡን በጣም ስለሚወድ ባል ሊያመልኩ ልባቸው ዞር ሲል ወይ ደግሞ ወደ ሆነ ነገር ሲሄዱ ይቀናል እግዚአብሔር። ያን ነው ጳውሎስ እኔም እያላችሁ ያለው ጳውሎስ ልክ እንደ እግዚአብሔር አይነት ቅናት ነው ምቀናላችሁ። ምክንያቱም ይላችኋል ጳውሎስ፣ ምክንያቱም እናንተ ለአንድ ወንድ አጭጫችኋለሁ። አንድ ሴት ልክ ለአንድ ወንድ እንደምትታጭ እኔም ደግሞ ለክርስቶስ አጭቻችኋለሁ። ከክርስቶስ ዞር ስትሉ እቀናለሁ ይላል። ከክርስቶስ ዞር ስትሉ ደስ አይለኝም። ስለዚህ ይሄ ቅናት በውስጥ ያለ ብሎ ይናገራል። እጆቻችሁን አንሱ፣ እኔ ልጸልይ። ከክርስቶስ ውጪ የሚያደርግ የትኛው መንፈስ ይወጋ በጌታ በኢየሱስ ስም ይሰበር። ይሰበር የሚል አሜን ይበል። እንዲህ ነው የሚለው፣ እንደ ንጽሕት ድንግል እናንተ ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁ። እናንተ እኮ የታጫችሁ ናችሁ፣ ለሌላ
ልትሆኑ አይገባም። ለክርስቶስ ታጭታችኋል። እንዴት ወደ ሐሰት ትምህርት፣ እንዴት ወደ ሌላ ባዕድ አምልኮ ትሄዳላችሁ? ከክርስቶስ ውጪ እንዴት ትናፍቃላችሁ? ስለዚህ ቀን አለው እንደ እግዚአብሔር አይነት ቅናት ቀን አለው ይላል። እና በጥንት አይሁድ ባህል ውስጥ አንድ ሴት ስትጣጭ እጮኝነት በዛ ጊዜ እንደኛ ዘመን አይደለም፣ በጣም ከፍተኛ ስፍራ የሚሰጠው በጣም ከፍተኛ ልክ እንደውም አንዳንድ ጽሑፍ ላይ ምን ይላል እንደ ጋብቻው ሊቆጠራል። እና አንድ ወንድና አንድ ሴት ከተጫጩ በኋላ ከፍተኛ ስፍራ ስለሚሰጠው በጣም ትልቅ ቦታ ልክ ሕጋዊ ስምምነት እንዳለው ነው የሚቆጠረው። ልክ ከተጫጩ እጮኝነቱ ካለቀ በኋላ ሴቷ ወደ ቤቷ ትሄዳለች፣ ወንዱም ወደ ቤቱ ይሄዳል። በመካከላቸው የነሱን ያላቸውን ግንኙነት የሚያሳልጠው ወንድ ሚዜው ነው፣ ወይም ደግሞ የሙሽራው ወዳጅ ሆነው ሚዜ ነው። በመካከል ሆኖ መልእክት ያስተላልፋል። እነሱ እስከ ጋብቻ ቀናቸው አይገናኙም። ሴቷ የምታደርገው ምንድነው? እቤቷ ትሄድና ለሰርጓ ቀን የሚያስፈልጋትን እያንዳንዱን ነገር ታደርጋለች። ልብሷን ታዘጋጃለች፣ የቤት ዕቃዎቿን ታሟላለች፣ እያንዳንዱን ነገር እያዘጋጀች ትጠብቃለች ማለት ነው። ወንዱስ ካላችሁ ወደ አባቱ ቤት ሄድና እሱ ደግሞ መኖሪያ ያዘጋጃል። ለሷ የሚያስፈልጋትን ለመኖሪያቸው የሚያስፈልጋቸውን ነገር ያዘጋጃል ማለት። ስለዚህ ሴቷ ልብሷን ታዘጋጃለች፣ ትሸፋፈናለች፣ አትታይም። እና መሸፋፈኗ ምንድነው የሚያሳየው? እኔ የታጨው ሰው ነኝ ትላለች። ብዙ ጊዜ ከቤት አትወጣም። ምክንያቱም ዓለማዊ ነገር እንዳያገኛት የምታሳልፈው ቤት ውስጥ ነው የምታሳልፈው። ያን የሰርጓን ቀን በንቃት ነው የምትጠብቀው። ወንዱስ ካላችሁ ወንዱ ያንን ያደርጋል። እና የሰርጉን ቀን የሚወስነው ወንዱ አይደለም፣ አባት ነው የሚወስነው። የወንዱ አባት ማለት ነው። ወንዱ ማያውቅም፣ ሴቷ ማታውቅም፣ ሚዜው ማያውቅም፣ ማንም ማያውቅም። እንደውም አንዳንድ ጽሑፍ ላይ ክርስቶስ ከአብ በቀር እኔ የምመጣበትን ቀን ማንም አያውቅም የሚለው ከዚህ ባህል ተነስቶ ነው ይላል። ስለዚህ ማንም አያውቅም፣ የሚወስነው አባቱ ነው። ድንገት አባትየው አንድ ቀን ይነሳና ሂድ አሁን ሚስትህን ይዘህ እጮኛን ይዘና ሲለው ሚዜዎቹን ሰብስበው ወዲያው ይሄዳል። እና እቺ ሴት ሁልጊዜ የምታደርገው እቺ የታጨች ሴት ሁልጊዜ የምታደርገው ምን እንደሆነ ታውቃላችሁ? በዝግጅት ነው የምትጠብቀው። ሁልጊዜ ጸጉሯን ተሰርታ ልብሷን አዘጋጅታ በሻንጣ ከታ ድንገት ነው የሚመጣባት። አትዝረከረክም። እስኪ እኔ ልጸልይላችሁ፣ እግዚአብሔርን በዚህ አይነት መንፈስ መጠበቅ ይሁንልን፣ በኢየሱስ ስም ይሁንልኝ የሚል አሜን ይበል። ትጠብቃለች፣ አትዝረከረክም። ልክ ሚዜው አባትየው አሁን ልታመጣ ትችላለህ ሲባል ሄድና ያመጣታል ማለት። ስለዚህ ጳውሎስ ምን እያላቸው ነው ካላችሁ እናንተ ለክርስቶስ ታጭታችኋል። ስለዚህ አሁን እናንተ በዝግጅት በንጽህና ክርስቶስን መጠበቅን ያለባችሁ እንጂ ወደ ባህር ትምህርት፣ ወደ ሌላ ትምህርት፣ ወደ ሐሰት ትምህርት ሄዳችሁ ልባችሁ መሸነፍ የለበትም። በቅድስና በንጽህና ራሳችሁን መጠበቅ አለባችሁ እያላቸው ነው። ወዳጆች፣ የእግዚአብሔር ቤተሰቦች፣ እኛ ለክርስቶስ የታጨን ሙሽሮች ነን። እስቲ አሜን በሉ። ድገሙና አሜን በሉ። የታጨን ሙሽሮች ነን። ለክርስቶስ የታጨን ሰዎች ነን። እኛ ለክርስቶስ የሆንን ሰዎች ነን። ለሌላ መሆን አንችልም። አንዳንድ ሰው ለክርስቶስ ታጭቶ ለሌላ ለመሆን ይኖራል። አስተሳሰቡ፣ ህይወቱ፣ ኑሮ፣ አካሄዱ ሁሉ ከእግዚአብሔር መንግስት አስተሳሰብ ውጭ ይሆናል። የታጨ ሰው እንደታጨ ነው የሚኖረው። ልክ ያቺ ሙሽራ እንደምትኖረው በንጽህና ራሷን ጠብቃ ለሌላ ዓለም አልፈልግም ብላ ቤቷ ውስጥ ተደብቃ እንደምትኖረው ተሸፋፍና ሌላ ሰው ወንድ አየኝ ብላ ራሷን እንደማታጋልጠው እንደምትጠብቀው ሁሉ ክርስቲያንም እንደዚህ መጠበቅ አለበት እያላቸው ነው ጳውሎስ። እኛ የታጨን ሰዎች ነን። እስቲ አሜን በሉ። አሁን ጊዜው የውጨኝነት ጊዜ ነው። ታጭተናል። ሙሽራችን ኢየሱስ አንድ ቀን ይመጣል፣ መጥቶ ደግሞ ይወስደናል። የበጉ ሰርቅ ቀን እንታደማለን። ታዲያ እንዴት እንኑር ካለ እንደታጨ ሰው በንጽህና በቅድስና እግዚአብሔርን በመፍራት የቱ ጋር ክርስቶስ እንደሚመጣ አይታወቅም። ልክ አብ የአባት እንደሚወስነው አብም ሲወስን ድንገት ክርስቶስ ሊመጣ ይችላል። ቀኑ ማንም አያውቅም። ያቺ ሙሽራ ዕለት ዕለት ልክ እንደነዛ 10ቱ ቆነጃጅት ዘይቷ ሞልታ እንደምትጠብቀው ላይፋችን ክርስቶስን በንጽህና እግዚአብሔርን በመጠበቅ መኖር አለብን። ሙሽራችን ክርስቶስ ኢየሱስ ይመጣል። በዚህ ድምፅ አይስማማም። አሜን በሉ። ሙሽራችን ክርስቶስ ምን ይላል? ይመጣል።
እንደዚህ ይላል ራእይ ምዕራፍ 19 ቁጥር 17 ላይ የበጉ ሰርግ ስለደረሰ ሚስትም ራሷን ስላዘጋጀች አይታችኋል። የበጉ ሰርግ ስለደረሰ ሚስትም ራሷን ስላዘጋጀች ደስ ይበለን ሐሴትም እናድርግ ክብርን ለእርሱ እናቅርብ ይላል። እስኪ ለእግዚአብሔር ክብር አምጡለት። ሃሌሉያ። ስለዚህ ወዳጆቼ ጳውሎስ እንደ እግዚአብሔር ቅናት እቀናላችኋለሁ ሲሉ እያለ ያለው ቅናት ይዞኛል። እናንተ ለክርስቶስ ታጭታችኋል። ከክርስቶስ ውጪ ላለ ነገር ልትሆኑ አይገባም እና በንጽህና ጠብቁ፣ ራሳችሁን በቅድስና ጠብቁ፣ ተዘጋጅታችሁ ጠብቁ። ያቺ ሙሽሪት ባሏን ሙሽሯን ተዘጋጅታ እንደምትጠብቅ ክርስቶስን በመዘጋጀት ጠብቁ እያለ ነው። በንጽህና መኖር፣ በቅድስና መኖር፣ እግዚአብሔርን በመፍራት መኖር፣ ለእግዚአብሔር ራስን አሳልፎ በመኖር ውስጥ ያለው ነው። እንደ እግዚአብሔር ያለ ቅናት ቀናላችኋለሁ ጳውሎስ። እግዚአብሔር ታውቃላችሁ አሽቶናል፣ ዋጋ ገዝቶብናል። መጽሐፍ ቅዱስ ሲናገር በዋጋ ተገዝታችኋል ይላል። ስለዚህ እኛ ለተገዛነው ነው እንጂ የምንኖረው ላልተገዛ ነው አለ። አንድ ባሪያ ለተገዛው ካልኖረ ጌታው ምን እንደሚል አስቡ። በክርስቶስ ደም የተገዛ ሰው ለክርስቶስ ነው መኖር ያለበት። ለራሳችን እንኳን ሐሳብ እንድንኖር አልተጠራን። ፍቃዴ ነው መብቴ ነው የለም። ቤተ ክርስቲያን ውስጥ እዚህ ያለው መብት የክርስቶስ መብት ነው፣ የእግዚአብሔር ፍቃድ ነው። የእናንተ ሐሳብ ሳይሆን የሚፈጸመው የእግዚአብሔር ሐሳብ ነው። ድገሙና አሜን በሉ። የኔ ሐሳብ ሳይሆን የሚፈጸመው የእግዚአብሔር ሐሳብ ነው። ፍቃዱን እንድንኖር ነው የተጠራን። እንደተወደዱ የእግዚአብሔር ልጆች እግዚአብሔር የምትከተሉ ሁሉ እንደሚል እግዚአብሔር እንድንከተል ነው የተጠራን በንጽህና። ጳውሎስ ጢሞቴዎስን እንደዚህ ብሎ ይመክሯል። አንያ ጢሞቴዎስ ምዕራፍ 6 ቁጥር 4 ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ይላል። እሺ ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ እድፍና ያለ ነቀፋ ሆነ ትእዛዙን ጠብቅ። ክርስቶስ እስኪገለጥ ድረስ ያለ እድፍ ራስን ጠብቀ ትእዛዙን ጠብቀ እስከዛች ቀን ትእዛዙን ጠብቀ ኑር ይሏል፣ ጠብቅ ይሏል። ስለዚህ ጳውሎስ እንደ እግዚአብሔር ቅናት እቀናላችኋለሁ ሲል ምን እያላችሁ ነው? በንጽህና ኑሩ፣ እግዚአብሔርን በመፍራት ኑሩ። ወዳጆቼ የዚህ ዓለም ነገር ያበቃል፣ ታውቃላችሁ ያበቃል። በቃ ረጅም ከተባለ መጽሐፍ 70-80 ነው የምትኖረው። ከዛ በላይ ድካም ነው የሚለው። በህይወታችሁ እግዚአብሔርን አስከብራችሁ እግዚአብሔርን አስከብሬ ማለፍ ይሁንልኝ። በንጽህና ያቺ ሴት ሳታፍር ሳትሸማቀቅ በንጽህና ሙሽሯን ጠብቃ ሙሽራው ሲመጣ በንጽህና እንደሚወስዳት በጌታ በኢየሱስ ክርስቶስም ጌታ ኢየሱስን በንጽህና መጠበቅ ይሁንልን። አንደኛው እሱ ነው። ሁለተኛውን ላንሳው፣ የርሴ ያለበት ነው። ሁለተኛው ጳውሎስ የሚለው የምናየው ቁጥር 3 ላይ ነገር ግን ይላል እባብ በተንኮል ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽህና ምናልባት እንዳይለወጥ ብዬ እፈራለሁ። አሁን ስጋቱን ነው ማወቅ። እኔ አለ ጳውሎስ እባብ በተንኮል ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነት ምናልባት ተለውጧል ይለወጣል ብዬ እፈራለሁ። ይሄ የአንድ አገልጋይ ሁልጊዜ የልብ ጩኸት ነው። ሰዎች ታውቃላችሁ እውነተኛ አገልጋዮች በሰው ውስጥ ልብ ውስጥ የሚስሉት ክርስቶስን ነው። ሐሰተኞች ደግሞ ክርስቶስን ማደብዘዝ ነው። ከዚህ በፊት ነግሬያችኋለሁ። ጳውሎስ ገላትያ ላይ እንዳለው ክርስቶስ በእናንተ እንደተሰቀለ ተስሎ ነበረ፣ ማን አዚም አደረገባችሁ ይልና ቁጥር 3 ላይ ሲናገር እኔ ግን አሁን ክርስቶስ በእናንተ እስኪሳል ድረስ ምጥ ይዞኛል ይላል። ምጥ ይዞኛል። የእውነተኛ አገልጋይ መለያ ታውቃላችሁ በሰው ልብ ውስጥ የሚስለው ክርስቶስ ነው። ሐሰተኞች ግን ሁልጊዜ ራሳቸውን ነው የሚስሉት። ከምድራችን ላይ በኢየሱስ የሚጠረጉ እና ጳውሎስ ምንድነው የሚለው? እኔ አሁን ስጋት ውስጥ ገብቻለሁ። ለምን ካላችሁ ለሐሰት ትምህርት ጆሮአችሁን ከፍታችኋል። እያዳመጣችሁ ነው የሐሰትን ትምህርት። በቃ ዝም ብላችሁ እየተቀበላችሁ ነው። እንደውም ይሞግታችኋል። ቁጥር 4 ላይ እንደዚህ ይላችኋል። አንድ ሰው ወደ እናንተ መጥቶ እኛ ከሰበክንላችሁ ኢየሱስ ሌላ ኢየሱስ ቢሰብክላችሁ ወይም ከተቀበላችሁ መንፈስ የተለየ መንፈስ ብትቀበሉ ከተቀበላችሁት ወንጌል የተለየ ወንጌል ብትቀበሉ ነገሩን በዝምታ ታልፉታላችሁ ማለት ነው ይላል አዲሱ መደብ። ነገሩን በቃ ዝም ትላላችሁ። ወንጌል ሲነካ ክርስቶስ ሲነካ የእግዚአብሔር መንግስት ሲነካ የእግዚአብሔር ቤተክርስቲያን እንዳይሆነ ሲሆን በቃ ዝም ነው የምትሉት። ግራ ገብቶኛል ስታችኋል ማለት ነው። በዝምታ ነው የምታልፉት። መጀመሪያ ከሰማችሁት ወንጌል መጀመሪያ ከጠጣችሁት መንፈስ መጀመሪያ ከተነገራችሁ ክርስቶስ ውጪ ሌላ ሲመጣ ዝም ነው የምትሉት። በቃ ነገሩ እንደ ነገር አርፋችሁ ነው የምትሄዱት ይላችኋል ጳውሎስ። ከዚህ የተነሳ ጳውሎስ
በቃ ሐሰተኞች በዛች ቤተክርስቲያን እየፈነጩ ስለነበረ ግራ ገብቶታል እና በቃ አሁን ስጋት ይዞኛል አለ። ስጋት ይዞኛል። እግዚአብሔር ለመሪዎች ስጋት ከመሆን ያድናችሁ። እስቲ አሜን በሉ። ለቤተክርስቲያን ስጋት ከመሆን ያድናችሁ። አንዳንድ ሰዎች ታውቃላችሁ ስጋት ናቸው። ለዚህ ቋንቋ ይቅርታ። በቤተክርስቲያን ስትኖሩ በቃ እንደዚህ በሁለት አይናችሁ የምታዩቸው ሰዎች አሉ። ስጋት ይሆኑ የቱ ጋር በቃ የሆነ ነገር ሽፍት አድርገው ነገር እንደሚበላሹ አታውቁም። ሁሉ ጊዜ በስጋት የምትጠብቋቸው። አንዳንዶቹ ደግሞ ቀጥቷቸው በክርስቶስ ልብ የተነኩ ምን ከስጋት መንደር የራቁ ሰዎች አሉ። እና ጳውሎስ ስጋት ገብቶታል። ከዛ የሚያነሳላቸው ዘፍጥረት ያለውን ታሪክ ነው። ሔዋን እባብን እንዳሳታት፣ ሔዋንን እባቡ እንዳሳታት፣ በተንኮል እንዳሳታት። በነገራችን ላይ ዲያብሎስ መጥቶ አስገድዶ ምንም ነገር በእኛ ላይ ማድረግ አይችልም። እውነት ውሸት? እውነት። ምንም አስገድዶ እሷን የሚያሳታት በሐሳብ ነው መጥቶ ያሳሳት። ዘፍጥረት ምዕራፍ 3 እንደምታውቁት መጣና እግዚአብሔር ሁሉንም ብሉ ብሏችኋል ሲላት አይ አንዱን ብቻ አትብሉ ብሎናል። ከዛ ወዲያው ሰይጣን ታውቃላችሁ ድርድር ከጀመራችሁለት ቀላል ነው ለሱ። በቃ ሐሳብ ከቶብህ ነው የሚሄደው። መጣና አረ አትሞቱም ትሞታላችሁ ብሎና አረ አትሞቱም ምን የመሞት ነው አይናችሁ ተከፍቶ እንደ እግዚአብሔር መልካምና ክፉን ስለምታውቁ ነው ሲላ ብሎ ሄደ። አልተከራከራትም ሁሉ ማለት። ከዛ ለዘመናት አንዳንድ ሰዎች ምን ይላሉ በዘፍጥረት ታሪክ ውስጥ ሔዋን ብዙ አመት አዳምና ሔዋን ታሪኩ ለኛ ወዲያው ስለተጻፈ ወዲያው ይሆነ አይደለም ብዙ ጊዜ ኖረዋል ነው የሚባለው። ብዙ ጊዜ ያየችው ያ ዛፍ ለዓይኗ ያማረ ለመብል የጎመጀ እንደሆነ አየችላል። ሐሳብ ነው የከተተባት። አንዳንዱ ሰው ይመጣና ይኸውልህ ሰላም እየኖርክ እያለ እኮ የቸርች መሪዎችን ግን አይታችኋል ይላል። አለባበሱን አይታል እንትኑን አይታል ሐሳብ ይከትባል። ከዛ አንተ በቃ ያችን ይዘህ እውነት እኮ ነው አይጸልዩ ትላል፣ የሆነ ነገር አይሉ ትላል። የሆነ ሐሳብ ይከትባቸው። የሆነ ነገር ከተከተባቸው ለካ ሰይጣን መጥቶ ክትት ታረጋባት፣ አጣመማት። ከዛ በኋላ ታውቃላችሁ አይል አገኘች፣ ሄዳ ቀነጠሰች፣ በላች፣ ሰጠችው። ምክንያቱም ያላት ነገር ከሷ በላይ የሆነውን ነገር ነው እንድትመለከተ ያደርጋል። ሰይጣን ያላችሁን ሳይሆን የጎደላችሁን ነው የሚያሳየው። በእርግጥ አልጎደላቸውም እነሱ ግን እንደ እግዚአብሔር መሆን ፈለጉ። እግዚአብሔርን ሲያዩት እልፍ አላፍ መላእክት በፊቱ ይሰግዱለታል። ይሄ በጣም ምርጥ ነገር አለ። አይናቸው ተከፍቶ በቃ እንደ እግዚአብሔር የሆነ ነገር ምናምን ማየት ፈለገች። በጣም ችኮላ ጎመጀች፣ ይቅንት ሰርግ በላች እና እንዳስቱ ፈራለሁ ብሎ ጳውሎስ ይናገራል። ወዳጆች የሰይጣን የውጊያ ሜዳ አይምሯችሁ ነው። አጠገባችሁ ላለው ሰው የሰይጣን የውጊያ ሜዳ አይምሯችሁ ነው በሉት። ዲያብሎስ ይወል አስገድዶ በህልም ምናምን አድርጎ ምናምን አያደርግም። አይምሮ ላይ ነው ሐሳብ የሚዘራው። የሆነ ክፉ ነገር ከዘራብህ ከዛ ሰው አትሆንም። ሐሰተኛ ትምህርት በለው፣ ወሬ በለው፣ አሜት በለው፣ ጥላቻ በለው በክፉ ከዘራብህ በቃ ከባድ አይምሮን ላለማበላሸት ኖ አልፈልግም ይሄ መስማት አልፈልግም ካላል ይዞክ ነው የሚሄደው። ምክንያቱም እሱ በአይምሮአችን ላይ ተቃራኒ ከእግዚአብሔር የሆኑ ተቃራኒ የሆኑ ሐሳቦችን ይመጥና ሲከትብን ከዛ በኋላ ነገሩ እየተበላሸ ይሄዳል። ምክንያቱም ሰይጣን ትልቁ ታርጌት አይምሮ ነው። ላሳያችሁ 2 ቆሮንቶስ 4:4 የዚህ ዓለም አምላክ የማያምኑትን ልብ አሳወረ። እስኪ የማያምኑትን ሐሳብ አሳወረ። እሺ ልቀጥል ከኔ ጋር ነው። ዮሐንስ ወንጌል ምዕራፍ 13 ላይ በአስቆርቱ ይሁዳ ውስጥ ሰይጣን ክርስቶስን አሳልፎ እንዲሰጠው ምን አስገባበት? ሐሳብ። ልቀጥል። አናንያና ሲጲራ ትዝ ይላችኋል። ዲያብሎስ መጥቶ ክፉ ሐሳብ ስለሞላቸው ዋሹ እና ጴጥሮስ ሲገጽጻቸው እንደዚህ አለ፣ አናንያ ሆይ መንፈስ ቅዱስን ታታልልና ከእርሻው መሬት ዋጋ ደብቀህ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ? እኔ ክርስቲያን ነኝ ሰይጣን ወደ ልቤ አይመጣም እምትሉ ወዳጆች ይመጣል። ያንን የመጣውን ሐሳብ በሰው በኩል ይመጣል፣ በሚዲያ ይመጣል፣ በጓደኛ ይመጣል፣ በቤተሰብ ይመጣል፣ በምናምን ይመጣል። ያንን የሰማው እንደ እግዚአብሔር ቃል አጣርተ ኖ ካላልክ ተሸናፊ ነው የምትሆነው። ምክንያቱም እርሱ የቱ ጋር አንተን መንካት ያውቃል። እኛ ውጊያችን
ከዘር ማንዘር የሚላክ ምናምን ልክ ነው፣ መዋጋት አለብን። ግን ሐሳባችን ላይ ያለውን ጦርነት በጣም ማስተዋል አለብን። ከቅንነት ያጎላል። አሳያችኋለሁ ወረድ ብዬ እግዚአብሔር ሰዎች ስለ እግዚአብሔር፣ ስለ ሰዎች፣ ስለ ቤተ ክርስቲያን፣ ስለ አገልጋይ የምንሰማቸውን በአይምሮአችን የሚመጡትን ሐሳቦች በሙሉ እንደ እግዚአብሔር ቃል ካልፈተሽናቸው፣ እንደ እግዚአብሔር ቃል ወንፊት ካላረግንባቸው ለነዛ ቃሎች ስንሸነፍ በጣም ማየው ላይፍ ውስጥ ነው የምንገባው። የሰማሁትን ታውቃላችሁ። ብዙ ሰው የብዙ ሰው ጓደኝነት፣ የብዙ ሰው ምናምን መልካምነት የተቋረጠው በክፉ ሐሳብ። ሰይጣን ደግሞ ሲዘራ መጥቶ የሚዘራው በሆነ ሰው በምትወዱ ሰው ሊሆን ዝርት ያደርግባችኋል። ከዛ በኋላ እናንተ ቀን ሙሉ ስትንጨረጨሩ ትውላላችሁ። ያን ሰውዬ ስታዩ ራሳችሁ ታስታውቃላችሁ። ትላንት ሰላም የሆናችሁ ሰውዬ ስለናንተ ነው አሁን አንዳንዴ ይገባኛል። እና የሆነ ሰው የሆነ ነገር ሲያገኘ ይሄ ልጅ አግኝቶታል ይላል። ምክንያቱም የሆነ ሰው ሲሞላው በቃ ፊታችሁ ይዘፈ ሰላም ነህ እንዴ ነው፣ ቁጣ ይሞላል፣ ጥላቻ ይሞላል ምናምን። ዳር ትቀመጣላችሁ፣ አንዳንዴ ውጪ ትቀመጣላችሁ። ሆነ ብላችሁ ይሄን ታረጋላችሁ። እየራቃችሁ ነው የምትመጡት። ቅንነታችሁ ይጠፋል። ለእግዚአብሔር መሰጣታችሁ፣ አገልጋይ ማመን፣ ቤተክርስቲያን መወደዳችሁ ምናምን። ከዛ በኋላ እንቅልፍ የላችሁ፣ ሰላም ምን ሁሉ ነገር እየተበላሸ ይመጣል። አንድ ሰው አይምሮ በሐሳብ ሲበላሽ ያስታውቃል። በቃ እንደ ዮሐን ነው የሚሆነው። ይሄ ነገሩን በቃ ሁሉን ነገር ማበላሸት ውስጥ ይገባል። ሰላም ያጣል፣ ተጠራጣሪ ይሆናል። በንግግራችሁ መሃል ስለሱ የሚነገረውን ይሰማል። እናንተ እኮ ሰላም እያወራችሁ ነው። እቺ ነገር ለኔ ነች ይላል፣ ይወስዳል። ምንም አይነት ቅንነት፣ ሰላማዊ ኑሮ የሚባል ነገር ይጠፋል። እጆቻችሁን አንሱ፣ እኔ ልጸልይ። ሐሳብን መዋጋት ይሁንላችሁ በጌታ በኢየሱስ ስም ይሆነልን። በጥንቱ ዘመን አንድ ታሪክ ልንገራችሁ። አንድ መጽሐፍ ላይ ያነበብኩና በጥንቱ ዘመን አንድ ጫማ ሰፊ ነበር አሉ። ይሄ ጫማ ሰፊ በጣም ደስተኛ ነው። በጣም ከደንበኞቹ ጋር በሰላም የሚኖር ነው። በቃ በደስታ የተሞላ ሰው ነው። ላይፉ ግን እዚህ ግባ የሚባል ነው። በቃ አንድ ቤት ውስጥ ነው የሚኖረው፣ ግን ደስተኛ ነው። እና በጣም ሰዎች ሁሉ ይገረሙበታል በዚህ ሰውዬ። እና አንድ ቀን አንድ ሀብታም ሰውዬ ይህን ሰውዬ ግን እንደዚህ ደስተኛ ያደረገው ነገር ምንድን ነው? እስኪ ልፈትነው አለና 500 የወርቅ ሳንቲም ሰጠው ይላል። እና ያቺን የወርቅ ሳንቲም ይዞ ወደ ቤቱ ሄደ። ገና ቤቱ ልክ ሲገባ ዲያብሎስ መጣና አሁን ይሄን የት ታስቀምጠዋለህ አለው። እውነትም የት ነው ማስቀምጠው? ሌባ ቢወስድብስ? ገለው ከሆነ ነገር ቢያረጉስ? የሀገር ሐሳቦች ወደ አይምሮ መጡ ማለት። ከዛ በኋላ ሰላሙን አጣ። ግንኙነቱ ሁሉ ተመታ። እያንዳንዱ ደንበኞቹ ጋር ሄዶ ሊያስጠርጉ ሲመጡ ወይ ደግሞ ሊያሰፉት ጫማ ሲመጡ ምን ይላሉ? ይሄ ሰውዬ ሊያሰፋኝ አይደለም የሚመጣው፣ የሆነ ሰው ነግሮታል በቃ ስለ ወርቁ ይላል። ሁሉ ነገር በጥርጣሬ ተሞላ። ከዛ መጨረሻ ላይ ገባው። ከዛ ያዛ ሀብታም ሰውዬ ጋር ሄደና ችግሩ ብሩ ጋር አይደለም አለው። ብሩ ወርቁን ይዞ ችግሩ ወርቁ ጋር አይደለም፣ ግን ሐሳቦችን ማሸነፍ አልቻልኩም ብሎ መለሰለት ይላል። ምን ልላችሁ ነው? ከጠላት የተዋሳችሁት፣ በጥላቻ የሞላችሁ፣ በአሜት የሞላችሁ፣ ቅንነት ያጠፋባችሁ የተዋሳችሁትን ሐሳብ ለባለቤቱ መልሱ። እስቲ አሜን በሉ። ለዲያብሎስ መልሱለት። ከሰው ጋር በሰላም እንዳትኖሩ፣ ከቸርች ጋር በሰላም እንዳትኖሩ፣ ከመሪ ጋር በሰላም እንዳትኖሩ፣ ከእግዚአብሔር ጋር በሰላም እንዳትኖሩ፣ ስለ ክርስቶስ ያላችሁ ቅንነት እንዲበላሽ ያደረጉ ልዩ ልዩ ሐሳቦች በኢየሱስ ስም ይመለሱ። ድገሙና አሜን በሉ። መመለስ ይጠበቅብናል። የሱ የሆነውን ለሱ መመለስ ይጠበቅብናል። በተለያየ መንገድ ከጠላት የተቀበልነው ጥላቻ፣ አሜት፣ ቁጣ ምናምን ራሳችሁን ፈትሹ። በነገራችን ላይ እኔ ራሴን ስለፈተሽኩ ነው በዚህ ቃል። ራሳችሁን ፈትሹ። በሰው ላይ ዝም ብላችሁ የምትቆጡ የምትናደዱ፣ ትላንት የነበራችሁ ቅንነት የጠፋ ዝም ብሎ ባርባር የሚላችሁ፣ ቤተክርስቲያንን ምጠሉ፣ ቤተክርስቲያንን ምታሙ፣ የሆነ ነገር ውስጥ የገባችሁ ምናምን ሰዎች ራሳችሁን ፈትሹ። ክፉ ሐሳብ አግኝታችሁ ከቅንነት ካጎደላችሁ፣ ከእግዚአብሔር መንግስት እሺ ባይነት ካጎደላችሁ፣ ከመታዘዝ ካጎደላችሁ ምንም ጥቅም የለውም። መታዘዝ ካልሰጣችሁ ምንም ጥቅም የለውም። ጳውሎስ እንደዚህ ይላል፣ ሐሳባችሁ ተበላሽቶ ከቅንነትና ንጽህና እንዳትጎሉ ብዬ እፈራለሁ። ከምንና ከምን? ከቅንነትና ከንጽህና። ሐሳቦች ያበላሻሉ ሰዎች። የቆሮንቶስ ቤተክርስቲያን አማኞች ከትክክለኛው ክርስቶስ ውጪ፣ ከትክክለኛው ወንጌል ውጪ፣ ከትክክለኛው ትምህርት ውጪ፣ ከትክክለኛው አስተሳሰብ ውጪ የገባባቸው የሐሰት አስተምሮት ስለመጣ
ጳውሎስ ስጋት ላይ ነው። ምክንያቱም አንድ ክፉ ሐሳብ ስታስገቡ መልካም ሐሳብ ይወጣል። ስለዚህ ጳውሎስ የገባባችሁ ሐሳብ ከክርስቶስ እያጎደላችሁ ነው ብዬ ፈራለሁ ይላል። ስለዚህ ለክርስቶስ ያላችሁ ሐሳብ እንዳይበላሽ ተጠንቀቁ። ለቤተ ክርስቲያን ያላችሁ ሐሳብ፣ ለአገልጋዮች፣ ለመሪዎች የሚያድነው እሱን ራሳችሁን በእናንተ ጉዳይ ላይ ብቻ አተኩሩ። በራሳችሁ ጉዳይ ላይ ብቻ መጽሐፍ ቅዱስ ኤፌሶን ላይ እንደሚለው በራሳችሁ ጉዳይ ላይ አተኩሩ ይላል። ብሶው በማያገባው ነው የሚያተኩረው። እግዚአብሔር በሰጠን ጉዳይ ላይ ነው ማተኮር ያለብን። እግዚአብሔር በሰጠን ሜዳ ላይ ነው መጫወት ያለብን። ስለዚህ ወዳጆቼ ምንድነው ምክርህ ካላችሁኝ ሐሳባችሁ እንዳይበላሽ ጠብቁ። ምሳሌ ምዕራፍ 4 ቁጥር 23 ቅድም እንደነገርኳችሁ ልብን ጠብቅ የህይወት መውጫ ነው። ልብና አይምሮ በመጽሐፍ ቅዱስ አብሮ አንዳንዴ ልብ ይሏል፣ አንዳንዴ አይምሮ ይሏል። ስለዚህ ልብና አይምሮ ምን በል ጠብቅ። የሚመጣውን ነገር ሁሉ ዝም ብለህ አታስገባ። የሆነ ሰው ስለሆነ ነገር መጥቶ ሲነግር ለኔ ምን ይጠቅመኛል በለው። ከዛስ ያንጸኛል ወይ በለው። ከዛስ ለእግዚአብሔር ምን ክብር ያመጣል በለው። በእነዚህ ሶስቱ መንገዶች ማለፍ አለባችሁ ይላል አንድ ጻፊ። አንድ ሰው መጥቶ የሆነ ነገር ሲነግራችሁ ለኔ ምን ይጠቅመኛል ብላችሁ ጠይቁ። ምንድነው የሚጠቅመኝ? አሁን የነገርከኝ ነገር ምንድነው የሚጠቅመኝ? ከዛስ እኔንስ የሚያንጸው ነገር ምንድነው ብላችሁ እሺ አሁን የነገርከኝ ለእግዚአብሔር ክብር ያመጣል ብላችሁ ጠይቁ። በእነዚህ ሶስት ውስጥ አሳልፋችሁ ነው መስማትም ካለባችሁ። ከዛስ እንደ እግዚአብሔር ቃል ካልሆነ ሪጀክት አድርጉት። ምንም አይጠቅማችሁም። ጥላቻ፣ ፍቅር ማጣት፣ ወንድማማችነት መካከል የሚዘር የትኛውም ነገሮች እናንተን ራሳችሁ ነው የሚያቆሽሿችሁ። ለጊዜው ስታወሩት፣ ለጊዜው ስትናገሩት ልባችሁ ደስ ያለ ይመስላችኋል። ግን ጥላቻ ውስጣችሁ እያደገ ይመጣል። ፍቅር ማጣት ውስጣችሁ እያደገ ይመጣል። ቅንነት ታጣላችሁ። ንጽህና ይጎላል። ጳውሎስ እያለው ከቅንነትና ከንጽህና እንዳትጎሉ ብዬ እፈራለሁ። ስለዚህ የመጨረሻው የማነሳው አሁን ያነሳውላችሁ ሳጠቃልለው ምንድነው እያልኳችሁ ያለው እኛ ለክርስቶስ የታጨን ሙሽሮች ስለሆነን በንጽህና ምን እንበል እንኑር። እስቲ በንጽህና ልኑር በሉ። ከዛ ሁለተኛው ለዲያብሎስ ሐሳብ እድል አንስጥ፣ አትስጡ። ጳውሎስ እዛው ቆሮንቶስ ላይ ምን ይላል መሰላችሁ? አንድ ሰው ከቤተ ክርስቲያን አባሯል። አንድ ቆሮንቶስ ላይ የአባቱን ሚስት ያገባ አባሩት ምናምን ብሎ አባሮ ከዛ በኋላ እንመልሰው ወይ አሉት። ከዛ ጳውሎስ አዎ መልሱት ለማለት ምን እንዳለ ታውቃላችሁ? ለዲያብሎስ እድል ፋንታ አንሰጥም። ለምን ካላችሁ ለዛ ሰውዬ ይቅርታ ካላደረኩኝ ለዲያብሎስ ምን እያረኩ ነው? እድል ፋንታ እየሰጠው ነው። ስለዚህ እኔ መልሱት ለዲያብሎስ እድል ፋንታ መስጠት አልፈልግም፣ ይቅር ብየዋለሁ እያለ ይቅርታ የከበዳችሁ ከሰው ጋር መኖር የከበዳችሁ በልባችሁ ተሸክማችሁ የምትኖሩ ሰውየው ረስቷችሁ እናንተ ግን እዚህ ውስጥ ቁጭ አድርጋችሁ በየቤቱ የምትዞሩ የምትገቡ ዲያብሎስ ሐሳባችሁን አግኝቶ ህይወታችሁ እንዳይበላሽ ይቅር በማለት በመተው ህይወት መመላለስ ይተበቀብናል። ክርስትና እንደዛ። ስለዚህ ሐሳባችሁን ጠብቁ፣ ልባችሁን ጠብቁ። ለዲያብሎስ እድል ፋንታ አትስጡት። የሚመጣውን ነገር ሁሉ አትቀበሉ። በቤታችሁ ስለ ትዳራችሁ የሚነገረውን ዝም ብላችሁ አትቀበሉ። ስለ ስራችሁ የሚነገረውን፣ ስለ ቸርች የሚነገረውን፣ ስለ መሪዎችም ስለ ሰው የሚነገረውን ዝም ብለን አንቀበል። አንዳንዱ ሪጀክት እናድርግ። ምን ይጠቅመኛል እኔ ብለን ወደዛ መግፋት አለብን። ጳውሎስ ስጋቱ ምንድነው ካላችሁ ለክርስቶስ ያላችሁ ቅንነት እንዳይበላሽ ብዬ እፈራለሁ። እኔም ወዳጆቼ የምመክራችሁ ለተለያየ ጉዳዮች ያላችሁ መልካም ቅንነት፣ መልካም ነገር እንዳይበላሽ የገባባችሁን ክፉ ሐሳብ ከልባችሁ አውጡ። ንስሐ መግባት ካለባችሁ ንስሐ ግቡ። መታረቅ ካለባችሁ ታረቁ። እግዚአብሔር ሁልጊዜ በንጹህ ልብ ውስጥ ነው የሚሰራው። እናንተ መቅናት ባለባችሁ ጉዳይ በአዎንታዊ ቅናት መቅናት ነው እንጂ ያለባችሁ በአሉታዊ ቅናት ውስጥ ገብታችሁ ነገር እንዲበላሻሽ ራሳችሁ አትፍቀዱ። ዞሮ የሚጎዳን እኛን ነው። ዞሮ የሚያበላሸን እኛ ነው። እግዚአብሔር አይምሮአችንን ከክፉ ሐሳቦች መጠበቅ የምንችልበት ጸጋ ይስጠን። ቆመን እንጸልይ።